ዘካርያስንና የኤልሳቤጥን ትዳር ቅዱስ ሉቃስ እንዲሁ ይገልጠዋል። ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ምን ማለት ነው? በቤታቸው ሰላም፣ በውጭ ሰላም፣ የተረጋጉ በኑሯቸው በሕይወታቸው፣ በቤተ ክርስቲያን ደግሞ ወንጌል የማያቋርጡ ቅዳሴ የማያቋርጡ ትእዛዘ እግዚአብሔርን ሕገ እግዚአብሔርን የሚጠብቁ ናቸው። በትዳራቸው ውስጥ ነቀፌታ የሌለባቸው የሚላቸው ማለት ነው። ሌላው ስምዖን ወአቅሌስያ የጻድቁ ገብረ መንፈስ ቅዱስ እናትና አባት እንደዚሁ በኑሯቸው በትዳራቸው ነቀፌታ ያልነበረባቸው እንደሆኑ ቅዱስ ያሬድን ገድላቸውን ገድለ ቅዱሳንን ይናገርላቸዋል። እንዲሁም እግዚአርያና ስምዖንም የጻድቁ ኢትዮጵያዊ በቀል ተክለ ሃይማኖት እናትና አባትን እንደዚሁ እንቅፋትና እንከን የሌለባቸው ቅዱሳን እንደሆኑ ይናገራል። እንግዲህ እነዚህም ሁሉ ተናግሮ በዚህ ሰዓት መጨረስ አይቻልም። ዕብራውያን 11:34 ላይ ስለነ ጌዴዎን፣ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ሶምሶን የምንናገርበት ጊዜና ሰዓት የለም፣ ጊዜ ያጥረናል ብሎ ነው የሚዘጋው ቅዱስ ጳውሎስ። ሕገ እግዚአብሔርን ትእዛዘ እግዚአብሔርን ስለጠበቁ ሰዎች ተናግረን የምንጨርስበት ጊዜ የለም። እንዲሁም ደግሞ ትእዛዝን ያፈረሱ ሕግን ያልጠበቁ በቅዳሴውም በወንጌሉም እያቋረጡ የሚሄዱ አቋርጠው የሚገቡ ሩጠው የሚያቆርቡ ሩጠው የሚወጡ እነዚህ ሁሉ ተናግረን ማንጨርሰው። ነገር ግን ሕገ እግዚአብሔር በእኛ ፈጽሞ እንኳን ሊጨረስ ይቅርና የማይነካም ስለሆነ ሠራዊሃ ለሕግ ወፈጻሚሃ ለሕግ፣ ሕግን የሠራ እግዚአብሔር ሕግን ሊፈጽም መጥቶ ፈጽሞ ሕገ ወአስተርአየ ገሃደ፣ ሕግን አጠናቆ ነው የሚለው። ሕግ መጽሐፋዊ ሕግ ጸባያዊ ሁለቱንም አጠናቆ በቀራንዮ ተሰቅሎ በጎልጎታ ተቀብሮ በሦስተኛው ቀን ተነስቶ በ40ኛው ቀን አድርጎ በ50ኛው ቀን መንፈስ ቅዱስን ለሐዋርያት ብሎም ለእኛ ልኮ ዛሬ በመንፈስ ቅዱስ ስንመራ ወንጌልን ተረጋግተን እናዳምጣለን። ቅዳሴውን ተረጋግተን እናስቀድሳለን። ኑሯችን ተረጋግተን እንኖራለን። እንኳንስ በሃይማኖት በፖለቲካ እንኳን ያረጋ ፖለቲካ ሀገር ያፈርሳል እንጂ ሀገር አያንስም። በተለይ ደግሞ በሃይማኖት መረጋጋት ይጠይቃል። በሀገራችን አነጋገር የአገዳ ከብት የሚባል ስም አለ፣ የማይረጋጋ ማለት ነው። ስለዚህ ሰው ሲረጋጋ ሕይወት ያለው ይሆናል፣ ካልተረጋጋ እንስሳዊ ባህሪ ያይላል ማለት ነው። ያ ደግሞ አዳምና ሔዋን እንድናይ ያደርገናል። እግዚአብሔር አራቱ ባህርያተ ሥጋን ከምድር አዳምና ሔዋንን ወይም አዳምን ፈጥሮ ሕይወትን አደረው ይለናል። አሁን ሰው ሕይወቱን ጠብቆ ሲኖር እንደ መላእክት ብሎም እንደ ፈጣሪው እንደ እግዚአብሔር ይሆናል ማለት ነው። ሕይወቱን እየረሳ ማለት ትእዛዝን መጣስ፣ ሕግን አለማክበር፣ ጾም፣ ጸሎት፣ ፍቅር፣ ይቅርታ ከሰውነታችን ሲወጡ ግን እንስሳዊ ባህሪ ያይላል ማለት ነው። ያን ጊዜ ሰው ከሰው ወጥቶ እንስሳ ሆነ ይባላል። ከዚህ ሰውራችሁ መድኃኒዓለም። እስኪ እንደገና በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተ ክርስቲያን እንዲሁም በዝማሬ ያገለገልከን ወንድማችን የስብከተ ወንጌል መምህራን፣ አረጋውያን አባቶቻችን፣ እንዲሁም እናቶቻችን፣ ወጣቶች፣ እንዲሁም ሕፃናት ራቅም ብላችሁ እንዲሁም ቀረብ ብላችሁ የጻድቁን በረከት የእግዚአብሔርን ቸርነት የቅዱስ ሚካኤልን ተራዳይነት ሽታችሁ የሰማዕቱ የቅዱስ ጊዮርጊስን በረከት ለማግኘት ወደዚህ ቅዱስ ስፍራ የመጣችሁ ምዕመናንና ምዕመናት አባቶቻችን እናቶቻችን እንደምን አደራችሁ? እንደምን ሰነበታችሁ? እስኪ የሰነበታችሁ እግዚአብሔርን አመስግኑ።
ታምረ ማርያም ሲነበብና ገድል ከተነበበ በኋላ ግር ብላችሁ ስለምትወጡ እንደው ግር ብላችሁ ስትወጡ አስደነገጣችሁኝና ከስብከቴ ውጭ ወጣሁኝና ሌላ ቦታ ቆየሁኝ። አጭር ነገር ነው የምንነጋገረው። እግዚአብሔር ከሁላችን ጋር ይሁን። አሁን ከዚህ በኋላ ይዤ የመጣው ወንጌል ነው። ከዚህ በፊት የነበረው ግን ማሳሰቢያ ነው። ሰምታችሁኛል አይደል? ወንጌል አቋርጦ አይከድም። ቅዳሴ አቋርጦ አይከድም። ዝማሬ አቋርጦ አይከድም። በረከት ያሳጣል። እንኳን ሳቆራርጠ ነው እንደው እየተቆራረጥን ነው። እየሰማችሁ ነው። አገልግሎቱን አቆራርጠንማ መዳኛም የለንም። ዛሬ እንደ ቲክቶክ መርሃ ግብር በፍቅሩ በይቅርታው በሀገር በሃይማኖት በባህል በስርዓት እየተቆራረጠ ነው ሁሉም ነገር ያለውና ወደ ነበረበት መድኃኒዓለም ይመልስልን። ሁላችሁም ተናገሩ። ሰማይ በሉ ዝናብን ሰጠ፣ ምድርም ዘርን አበቀለች። እስኪ ድገሙት። ሰማይ በሉ ዝናብን ሰጠ፣ ምድርም ዘርን አበቀለች። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ሁለት ቦታ ላይ እንነሳለን። ቅዱስ ዳዊትም አስቀድሞ በትንቢቱ ምድርኒ ተወፍሬሃ ወይባርከነ እግዚአብሔር አምላክነ ብሎ አስቀድሞ ወሀበ ፍሬሃ ይላል። እነሆ ከክርስቶስ መወለድ ከ1000 ዘመን በፊት ሰማይ ዝናብን እንደሚሰጥ ምድርም ዘርን እንደምታበቅል የበቀለውም እንደሚለመልም የለመለመውም እንደሚያብብ ያበበውም እንደሚያፈራ እነሆ በኖህ በነ ሰሎሞን በነ ዳዊት እግዚአብሔር በቀጥታም በተዘዋሪም እርሱ ዝናብን እንደማያቋርጥ መሬትም እንደምታበቅል የበቀለውም እንደሚለመልም የለመለመውም እንደሚያብብ ያበበውም እንደሚያፈራ እግዚአብሔር ቃል ኪዳን ገብቷል። እስኪ አመስግኑት ይህንን አምላክ። ዛሬውን አትሉ። እኛው ሐዋርያው ያዕቆብንና ነቢዩ ኤርምያስን ዋቢ አድርገን ዘይሁን ዝናመ ተወን ከመ ትካት ይበልዕ አውደ እክል በረከተ ምክያዳተ ወይን ቅዱስ ያሬድን ተናግሮታል። ቅዱስ ያሬድ የወሰደው ከነቢዩ ኤርምያስ ነው። ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 5 ቁጥር 4 ላይ የኋለኛውንና የፊተኛውን ዝናብ እግዚአብሔር ይሰጣል፣ ምድርም ደግሞ ታበቅላለች፣ የበቀለውም ያድጋል ብሎ ይልቁንም እግዚአብሔር ስለ ቃል ኪዳኑ አለ ኤርምያስ ዝናብን ይሰጣል፣ ምድርም አደራዋን ትመልሳለች፣ ታበቅላለች። ግን ሰው እግዚአብሔር ዝናብን ስለሰጠውና መሬት ስላበቀለች እግዚአብሔርን አያመሰግንም። እስኪያመስሉት መድኃኒዓለም ችግሩ ያለው እኛ ጋር ነው ማለት ነው። አያችሁ፣ ሰው ግን ስለተደረገለት ነገር አያመሰግንም። አዎ ዝናብን እግዚአብሔር ሲያወርድለት መሬትን ስታበቅል ስለተደረገው ነገር ሰው አያመሰግንም። እግዚአብሔር ግን ብናመሰግነውም ባናመሰግነውም ብንወደውም ባንወደውም ብናመልከውም ባናመልከውም ብንቀርበው ብንርቀው ዝናብን ስለ ቃል ኪዳኑ ያዘንባል። አሁን እየተጨነቅን ነው ያለው። እንደ አዲስ አበባ አይደለም ያለንባት ሀገር 80% ግብርና አለ። የንግዱ ጉዳይና የደሞዙ ጉዳይ 20% አያልፍም። ስለዚህ ዛሬ ተዘርቶ ቀደም ብለው በለመዱት ልምድ አባቶቻችን አንዳንዱ በቅሎ ጠውልጎ እየደረቀ ነው፣ አንዳንዱ ደግሞ ወፍ እየበላው ነው፣ አንዳንዱ ደግሞ ገና ካፈር ጋር እየታገለ ነው። በዚህም ምክንያት ብዙ ወገኖቻችን ከካህናት ጋር መጣመር እግዚኦ እያሉ ነው ያሉ። እኛ ደግሞ እየተባላን ነው ያለ። እነሱ ዝናብ አጥተው እግዚኦ ይላሉ፣ እኛ ደግሞ ሌላ ጉዳይ ላይ ያለ። እስኪ ሁላችንም ወደ አንድ አመለካከት መድኃኒዓለም ያምጣል። አሜን በሉ። ሰማይ በሉ ዝናብን ይሰጣል፣ ምድርም ታበቅላለች። በሁለቱም ሊቃውንቱ ተናግረውታል። ልብ አድርጉ። አሁን ከሰኔ 25 ጀምሮ እስከ መስከረም 25 ያለው ክረምት ይባላል። ምን ይባላል? ግን ቀደም አድርገን አንዳንድ ጊዜ
በሰፊ የለመደ ቤት ወደ ጠባብ ወረዱ ቢሉት ከባድ ነው። ለዚህ ነው አባቶች ምን ይላሉ? ከታች ወደ ላይ መውጣት ጥሩ ነው። ምን ማለት ነው? ከትንሽ ኑሮ ወደ ላይ ኑሮ መውጣት ጥሩ ነው። ከላይ ቆይቶ ግን ወደ ታች መውረድ ግን ከባድ ነው። አዎ እናንተ ብትችሉት ልጆች አይችሉት። አስቀድማችሁ በሰፊው ካስለመዳችኋቸው ወደ ጠባብ ኑሮ ልጆችን ውረዱ ብትሏቸው አይወዱም። አዎ ለዚህ ነው አባቶቻችን አስቀድሞ ከላይ ወጥቶ ወደ ታች ከመውረድ ከታች ወደ ላይ መውጣት ዕውቀት ነው፣ ብልሃት ነው ብለዋል። ጌታም ተናግሯል። በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ሐዋርያት በአንድ ወቅት መንገድ ላይ ቁመው ወደፊት መቅደም ያለበት ማን ነው? ከላይስ ዝነኛ መሆን አለበት ማን ነው? ስንኖርም በኋላም በመንግሥተ ሰማይ ከመካከላችን ማን ነው ትልቁ የበላዩ እያሉ መንገዳቸውን አቋርጠው ሲነጋገሩና እርስ በርሳቸው በንግግር ውስጥ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘና መሆናችሁ ነው አላቸው። እንዲህ የሚል አምላክ በመካከላችን ይድረስልን፣ አሜን በሉ። በገበያው፣ በመንገዱ፣ በትራንስፖርቱ፣ በትምህርቱ፣ በኑሮው ዛሬ ብዙ ንግግሮች አሉ። እነዚህን መፍታት የሚችል እግዚአብሔር ነውና ሁሉንም መድኃኔዓለም ይፍታል። እሱ ያልፈታው ችግር ሰው አይፈታው። የዓለምን ጦርነት ሰዎች ጎትተው እንደ ቃየልና እንደ አቤል ሞትን እንዳመጡትና ወገን እንዳደረጉት የዓለምን ጦርነት ጎትተው ያመጡት ሰዎች ናቸው። ወደ እኛም ወደ ኢትዮጵያ ስናመጣው ምክንያቱ ዲያብሎስ ነው። ዲያብሎስ የተጠቀመው ደግሞ በሰዎች ነው። በምንም ይምሰል ቅዱስ ጳውሎስ እንደተናገረው አይደለም ሰው የሰማይ መልአክ ሆኖ መምጣት ይችላል። አቅም አለው ዲያብሎስ። እያባላን እያነታረከን እያጨቃጨቀን ያለው እርሱ ነው። እንደ ሀገርም እንደ ዓለምም ሰላምን ለማምጣት በቀጥታም በተዘዋሪም እየተሞከረ ነው። ነገር ግን የዚህ ባለቤቱ ማን ነው? ንገሩኝ እስኪ። እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ተራሮች፣ ወንዞች፣ ኮረብቶች፣ ሜዳው፣ ሸለቆው እጁ ያለው ማለት አይደል፣ እግርም አለው ማለት አይደል። በኢትዮጵያ ውስጥ በተራራውም በሸለቆውም በሜዳውም በየመንደሩም በየጥሻውም ያሉ ቅዱሳን የሚታዩም የማይታዩም ወደ እግዚአብሔር እጃቸውን ይዘረጋሉ ማለት ነው። ዛሬ ግን እየዘረጋን ነው። አንዳንዱ ወደ አሜሪካ፣ አንዳንዱ ወደ ሌላ፣ አንዳንዱ ወደ ሌላ፣ አንዳንዱ ወደ ጣዖት፣ አንዳንዱ ወደ አምልኮ ምናምን ወደዚያ ነው የምንዘረጋው። እጃችን ወደ እግዚአብሔር የዘረጋ አንዱ ነንማ ብንዘረጋ በእውነት አንድ ሙሴ ጠፍቶ ነው እንዴ? በእውነት አንዲት ራሔል ጠፍታ ነው? 600,000 እስራኤላውያንን እምትሴዮሙ ለሕዝብከ እስራኤል ወደ ትስሜው ውስተ መጻብዕ ሕይወት ይህን ሕዝብ ከምታጠፋው እኔን ከፈቃድህ ከምሕረትህ ከበጎነትህ ለየኝ ብሎ እጁን ዘርግቶ ዓይኑን ገልጦ ጸልዮ ያን ሕዝብ አድኗል። እኛስ የት አለን? እንዴ? ገርመኛል። በየሚዲያው በየቀኑ የተለያዩ አጀንዳዎች ይሰጡናል። የተቃጠለውን ቤተክርስቲያን እንዳንገነባ፣ የሞቱትን አባቶች ነፍስ ይማር እንዳንል፣ ስለ ሀገራችን እንዳንጸልይ በተለያየ አጀንዳ እየሰማችሁ ነው። የተለያየ አጀንዳ አንዳንድ ጊዜ በታምረ ማርያም፣ አንዳንድ ጊዜ በገር፣ አንዳንድ ጊዜ በድርሳን፣ አንዳንድ ጊዜ በጽላት፣ አንዳንድ ጊዜ በከበሮ፣ አንዳንድ ጊዜ ደግሞ በስላሴ፣ አንዳንድ ጊዜ ደግሞ ኢየሱስ ፍጡር ነው፣ አንዳንድ ጊዜ ማርያም አታማልድም። የማይሰጡን አጀንዳ ነው። እየሰማችሁ ይሆናል። ግን እዚያ ሚዲያ ውስጥ አውቆ የተደበቀ ሰራዊት አለ። ስለ ቤተ ክርስቲያናችን አንድ እንዳንሆን፣ ስለ ሃይማኖታችን አንድ እንዳንሆን ነጠላ ለብሰው ካባ ለብሰው ሻሽ ጠምጥመው የሆነ ግሩፕ ተሰብስበው ይህ ሲያወራ ይውላል። ሌላም ደግሞ ቲክቶክ ላይ ተደብቆ እንደዚህ ሲያወራ ይውላል። ይህ ሁሉ አጀንዳ ነው። እየሰማችሁ ነው። አንድነት ኃይል ስላለው አንድ ሆነን እንዳንጸልይ ሊቃውንቱ የሚናገሩት እንደ ሊቃውንቱ ትቶ
በሊቃውንት ጉባኤ እስከሚመለስ ድረስ በእርግጥ ከእኛም ጋር ችግሩ አለ። የአዳራሽና የአውደ ምሕረት ስብከቶችን ለይተን ስለማንናገር ጥያቄ ያስነሳሉ፣ ህዝብን ያወናብዱብናል፣ ግራ ያጋባሉ ብለን አለመናገራችን የጉባኤ አስተምሮችን አውደ ምሕረት ላይ ብዙ ጥያቄና ብዙ ይልቁንም በውስጣቸው ሊተረኩና ሊነገሩ ሊመሰጠሩ የሚገባቸው ቃል እግዚአብሔር አውጥተን አውደ ምሕረት ላይ ስንናገራቸው በዚያ ምንድነው የሚባለው? ውሻ በቀደደው ጅብ ይገባል የሚባል ነገር አለ። አንዳንድ አገልጋዮች በሚከፍቱት መንገድ ብዙ ጊዜ አጀንዳ እየመጣ እናየዋለን። እግዚአብሔር በእውነት የሁላችንም አይምሮ አንድ ያድርግልን። አሜን በሉ። አይተናል። ባለፈው አንድ ጊዜ ቤዛ የሚባል መጣና እነሆ ብዙ አጀንዳ ሆነ። አሁን ደግሞ በስላሴ አጀንዳ፣ አሁን ደግሞ በሌላ ይህ ሁሉ ችግራችን እንዲፈታ አንዱን እንዳንጸልይ እንጂ መልሱም ጥያቄውም አንድና አንድ ነው። እየሰማችሁ ነው አይደል? እውነትን አምኖ መቀበል ብቻ፣ እውነቱን መናገር፣ እውነቱን ተናግረን እውነቱን ሰምተን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ስለዚህ አንድ ሙሴ ጠፋ አይደለም፣ አንዲት ራሔልም ጠፍታ አይደለም። በዚህ ሰማይና በዚህ ምድር በእውነት ሕፃናት እንዲኖሩ አረጋውያን ያለ ጧሪ ያለ ቀባሪ ሲቀሩ አብያተ ክርስቲያናት እነሆ ሲቃጠሉና ክርስቲያኖች በማንነታቸው ሲገደሉ ይህ ሁሉ እንዲህ ሲሆን አንድ ሆነን ብንጸልይ እግዚአብሔር የትናንቷን ኢትዮጵያ መልሶ ያመጣታል። እየሰማችሁ አይደል? አይደለም ውስጥ ያለው ከውጭ 9 ቅዱሳንን ተቀብላ ያስተናገደች ከግብፅ ገብረ መንፈስ ቅዱስን ተቀብላ ወዘተ ስንቱን ልቁጠርላችሁ እነ ግራኝ መሐመድን ሌላውንም ደግሞ ሙስሊሞችንም ከሳውዲ አረቢያ ተቀብላ ያስተናገደች ሀገር ዛሬ እርስ በርሳችን እንበላላባታለን። ኢትዮጵያ ትናንት አይደለች፣ ትናንት አይደለች። ሁሉም በሰውነቱ ብቻ የሚኖርባት ሀገር ናት ኢትዮጵያ። እየሰማችሁ ነው አይደል? አንተ እንዳመልካለህ አንተ እንዳመልካ የለባትም። ድንጋይም ያምልክ እንጨትም ያምልክ ብሩንም አንጠልጥሎ ያምልከው ኢትዮጵያ ይሄ ችግሩ አይደለም። ምክንያቱም ኢትዮጵያ መልክዓ ምድሯን አየር ንብረቷን ማን እንደሆነ ሁሉም ጠንቅቆ ያውቃል። ስለዚህ የኢትዮጵያ ታሪክ ይህ አይደለም። ሁሉም አብሮ ተደስቶ አብሮ አልቅሶ አብሮ በልቶ አብሮ ለብሶ የሚኖርባት ሀገር ናት። ይችን ሀገር የትናንቷን ማንነት እግዚአብሔር ይመልሰልን። አሜን በሉ። ተዛዝኖ የሚኖር ህዝብ ያለባት እንጂ አንተ ወግድ አንተ ውጣ አንተ ኑር ያንተ ሃይማኖት ምንድነው የኔ ምንድነው ምንም ያምልክ ሰውን በሰውነቱ ነው ማክበር ያለብን። እየሰማችሁ ነው አይደል? በደም ያምልክ ሆዱንም ያምልክ ሲፈልግ ሆዱንም ከኛ የሚጠበቀው ማስተማር። ሰው ያለ ሃይማኖት እንዳይኖር፣ ሰው ጣዖት እያመለከ እንዳይኖር፣ ሰው ስልጣኑን፣ ሰው ሀብቱን፣ ሰው ብሩን፣ ሰው ልጁን፣ ሰው ታሪኩን እያመለከ እንዳይኖር ለዚህች ዓለም ሰራይ መጋቢ እግዚአብሔር እንዳለ መናገር ዝም አለ ማለት። ከዚህ ውጭ ያለኛል ሐዋርያት እንኳን ተናግረዋል። ንነግርህ ወይ ዘብጥ ነው ያሉ፣ እንናገራለን እንጂ ልምጭ ቆርጠን አንማታም ነው ያሉ። ስለዚህ ሀገራችን ኢትዮጵያን ሰላም ያደርግልን መድኃኒዓለም። ከሰኔ 25 ወደ እስከ መስከረም 25 ያለው ክረምት ይባላል። ምን ይባላል አልኳችሁ? ክረምት ይባላል። ክረምት ማለት ያዕቆብ ምዕራፍ 5 ቁጥር 18 ላይ የተነሳንበት ርዕሳችን ነው። ሰማይ ዝናብን ሰጠ፣ ምድርም ፍሬዋን ወይም ዘሯን አበቀለች ይላል ቅዱስ ያዕቆብ። ወደ ቁጥር 7 ላይ ዝቅ ስትሉ 5 ላይ ምን ይላል? የፊተኛውና የኋለኛውን ዝናብ ተስፋ አድርጎ ወይም እንደ ኢዮብ ታግሶ ለሚኖር መልካም ገበሬ መልካሟ መሬት እነሆ ዝናብን ተቀብላ ታበቅልለታለች። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን ገበሬው ያገኛል ብሏል። እንግዲህ ብሉይ ኪዳን ላይ ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ኖኅን እንዲህ ብሎታል። ከሰማይ ወደ ምድር ስመለከት በዝናብ አብቅዬ በፀሐይ አብስዬ እነሆ የማኖረው ሕዝብ አምጿል፣ በድሏል፣ ክፋትን እስከ ጥግ ሰርቷል። ግበር ታቦተ በዘትድን ዓለምን በንፍር ውሃ ላጠፋ ነውና አንተ ግን የምድንበት መርከብ ስራ አለ። መርከብ ሰራ ዳነ። ኦሪት ዘፍጥረት ምዕራፍ 8:22 ላይ
እግዚአብሔር ያንን የመዓት ዝናብ አስወግዶ መዳን የሚገባቸው በመርከብ ውስጥ አድኖ 8 ነፍሳትን ካሳለፈ በኋላ ብዙ ወተባዝዎ ምድዋ ለምድር ከዚህ በኋላ እንደገና ሁለተኛውን ዓለም ጀምሩ። ትናንት በአዳም የጀመርኩት ይሄ መዓት መጥቶበታል ደርሶበታል በራሱ ችግር። አሁን ሁለተኛውን ዓለም ጀምር ሲለው ኖህ እንዲህ አለ። ሰው እየበዛ ሲሄድ እግዚአብሔርን መበደሉን አይተውም፣ ይበድላል። ታይቶታል። በኋላ የሰዶምና የገሞራ ሰዎች ጾታዊ ጋብቻ ወንድና ወንድ ሴትና ሴት እየተጋቡ እግዚአብሔርን እንደሚያሳዝኑ ታይቶት ሰው እየበዛ ሲሄድ እግዚአብሔርን ይበድላል። እግዚአብሔር ሆይ አንተ ደግሞ ዛሬ በንፍር ውሃ ካጠፋኸው ነገ በእሳት ታጠፋዋለህ። ስለዚህ እኔና ልጆቼ ብቻ እናመስግንህ፣ ይቅር መባዛቱ አለ ነው። በ8 ሰው ብቻ ተመስግኜ አልቀርም፣ 8 ቢሊየን ሕዝብ የዓለም ሕዝብ ያመሰግነኛል አለና ለኖህ ነገረው። ይልቁንም አለ ዘፍጥረት 8:22 ዘርና መዝራትና ማጨድ ማለት ነው። ዘርና መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ብርድና ሙቀት ይፈራረቃል እስከ ዓለም ፍጻሜ ድረሳል። አያችሁ፣ ለዚህ ነው ዝናብ የሚዘንበው እኛ ስለጠየቅን እኛ ስላለቀስን ወይም ደግሞ እኛ ስለጠየቅንና እኛ ደግ ስለሆን ሳይሆን ስለ አምላክነቱ ስለ ቃል ኪዳኑ ዝናብ ያወርዳል። ነገር ግን እንዳይዘገይና ወደኋላ ከለመድነው እንዳይወጣ በምህላና በጸሎት መጠየቁ ሃይማኖታዊ ሀገራዊ ነው። እየሰማችሁ ነው አይደል? ሲዘገይ ዘገየ። እንኳን ዝናቡን ሴትም እኮ ዘገየች እንላለን አይደል? ዘገየች እንላለን። ስለዚህ ዘገየህ እንላለን። የተገየው እንዲቀድም የዘገየችው ቀድማ እንድትገኝ አስቀድመን እንዳዘገይ ብለን ስልክ ደውለን እንደምንናጋገረው ስልካችን ጸሎት ነውና በጸሎት እግዚአብሔርን ለምነን ዝናብ ምሕረቱን እንዲያወርድልን መልካም ፈቃዱ ይሆነልን። ዝናቡ ሲዘንብ ደግሞ ማቴዎስ ጠይቁት። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ምን ይላል? እግዚአብሔር ለጻድቃንም ለኃጥአንም ዝናብን ያዘንባል። አያችሁ፣ ለጻድቃንም ለኃጥአንም እግዚአብሔር ዝናብን ያዘንባል። ምን ማለት ነው? ለሚያመልኩትም ለማያመልኩትም፣ ለሚበድሉም ለማይበድሉም፣ እምነት ላላቸው ለሌላቸው፣ ሰውም አራዊትም አዕዋፋትም አሳም አሳንበሪም ለሆኑት ሁሉ ስለ ፍጥረታት እነሆ እግዚአብሔር ዝናቡን ያዘንባል። እስቲ አመስግኑት ይህንን አምላክ። ያዘንባል እግዚአብሔር። ይህንን ኢሳይያስንም ጠይቁት። በምዕራፍ 30 ቁጥር 23 ላይ እግዚአብሔር ስለ ቃል ኪዳኑ ዝናብን ያዘንባል አለ። ምን ያዘንባል አለ? ዝናብን ያዘንባል። ነገር ግን እሳት እንዳይዘንብ በፍቅር እንኑር። አንዳንድ ጊዜ አልመቸው ስንል ዝናቡ ይቀርና እሳት ይዘንባል። ያ እንዳይዘንብ ወደ እግዚአብሔር መጸለይ፣ እግዚአብሔርን መለመን ያስፈልጋል ማለት ነው። ስለዚህ ከሰኔ 25 ጀምሮ እስከ ሐምሌ 19 ያለው ዘር፣ ይልቁንም ደግሞ ክረምት፣ ይልቅም ደግሞ የውሃ ትነት የአፈሩ ትነት የሚታይበት ደመናው ዝናብን ጭኖ የሚመጣበት ገበሬ ዘሩን ይዞ ወደ ማሳ የሚሄድበት ቅድም በማሕሌቱ የተነበበው ወንጌል የማቴዎስ ወንጌል 13 እና የሉቃስ ወንጌል ምዕራፍ 8 ላይ ናሁ ወጣ ይዝራ ዘይዘር፣ እነሆ ዘሪ ሊዘራ ወጣ። ቅድም ተነቧል። እነሆ ከሰኔ 25 እስከ ሐምሌ 19 ያለው አሁን ባልኳችሁ መልኩ ደመና ዝናብ ይዞ ይመጣል። ዝናቡ ይዘንባል። ገበሬው ይተልማል። የተለመውን ይዘራል። የዘራውን ያለብሳል። እግዚአብሔር ደግሞ ያበቅላል። ያድርግልን መድኃኒዓለም። አንዱ ይሄ ነው። ምን ይባላል? ክረምት መግቢያ ይባላል። ማዕከላዊ ክረምት ይባላል። ፍጻሜ ክረምት ይባላል። ባጭሩ ላሳያችሁ። ይሄ አንደኛው ነው። ከሰኔ 25 እስከ ሐምሌ 19 ያለው የክረምት መግቢያ ይባላል። ከሐምሌ 20 እስከ ነሐሴ 1 ያለው ደግሞ ማዕከላዊ ወይም ደግሞ ማዕከለ ክረምት ይባላል። የክረምት መካከለኛ ይባላል። በዚህ ደግሞ የሚመጡትን ላሳያችሁ። መጀመሪያ መብረቅ ይላል።
ነጎድጓድ ይላል፣ ባህርና አፍላግ ይላል። አሁን ማለት ዛሬ ደመና ሲዞር መብረቅ የለም ማለት አይደለም። ዛሬ ደመና ሲዞር ነጎድጓድ የለም ማለት አይደለም። ዛሬ ዝናቡ ሲዘንብ ባህር የለም ማለት አይደለም። ነገር ግን አቀማመጣቸው ወርደናቸውን ነው። እየሰማችሁ ነው አይደል? እንዲህ ነው። ስለዚህ መብረቅ ማለት ዝናብ፣ ደረቅ ደመናና እርጥብ ደመና መንገድ ላይ ሲገናኙ የሚፈጠር ነጸብራቅ ብልጭታ ነው። በዚህ ውስጥ እሳት አለ፣ ገዳይነት አለው፣ አውዳሚነት አለው። ተራራ ያፈርሳል፣ ቤት ያፈርሳል፣ ሰው ይገድላል ማለት ነው። አንድ መሳሪያ ዝም ብሎ ስለተሸከመው አይተኩስም። እየሰማችሁ ነው አይደል? ጥይቱም ስለገባ አይተኩስም። እየሰማችሁ ነው አይደል? መቼ ክፍል አለው ከኋላ አይደል? ያ ነው ለእናንተ ነው። ስለዚህ መብረቁ ዝም ብሎ ብልጭ አይልም። ደመና ስለዞረ ዝናብ ስለተሸከመ መብረቅ አይጮህም። የሁለቱ የእርጥቡና የደረቁ ደመና ግጭት ያለው የመብረቁን ብልጭታ የሚያመጣው። ከዛ ይቀጥልና ነጎድጓድ ይላል። የደመናውና የደረቁና የእርጥቡ ደመና ግጭት መብረቅን ሲያመጣ በመብረቁ ውስጥ የሚመጣው ድምፅ ነጎድጓድ ይባላል። ምን ይባላል? ነጎድጓድ ይባላል። ይሄ ከሐምሌ 20 እስከ ነሐሴ 21 ያለው ይሄ ነው ማለት ነው። ሌላው ባህር አፍላግ ማለት ደግሞ ዝናቡ ሲዘንብ ከዚህ ጀምሮ እዚህ የጣራው የቤተክርስቲያኑ ጣራ የቤታችን የሁሉም ነጠብጣቦች ዛፍ ላይ ያለው ነጠብጣብ እየተጠራቀመ በቦዩ በወንዙ በሸለቆው በምንጩ ያለው ወደ ባህርነት ወደ ወንዝነት እየተቀየረ ይሄዳል። ይህንን ሊቃውንት አባቶቻችን ካለት አባ ጊዮርጊስ ዘጋስጫ በተናገረው በእንተ ማያተ አፍላግ አው ወንዞች ስለ ወንዞች ደጋግመን እንለምናለን እንጸልያለን እንዳይጎሉ ይላል የቤተክርስቲያናችን ሊቅ። መድኃኔዓለም ባህሩንም ሁሉንም እንዲሞላልን መልካም ፈቃዱ ይሆንልን። ከነሐሴ 22 እስከ መስከረም 25 ያለው ደግሞ እጉለ ርግብ፣ እጉለ ቋት፣ ደሰያት እያለ በውስጡ ብዙ ጥቃቅንና አነስተኛ ክፍልፋዮች አሉ። በአጭሩ ግን ወደ እጉለ ቋትን ለይዘውዕዎ ዓይን ላላቸውም ዓይን ለሌላቸውም በውሃ ውስጥ ላሉ በደረቅ ላሉ ለሰውም ለአራዊትም ለእንስሳትም ለአዕዋፋትም እግዚአብሔር እነሆ ዓይነ ኩሉ ነፍስ ይሴፎኪ ያከ አንተ ትሁቦሙ ሲሳዮሙ በጊዜው ተሰፍየ ማለከ ወታሰግር ለኩሉ እንስሳ ዘበስርዓትከ። የሁሉ ነፍስ አንተን ተስፋ ያደርጋል። በማህፀን ያለውም አንተን ተስፋ ያደርጋል። የተወለደውም አንተን ተስፋ ያደርጋል። ተማሪውም አንተን ተስፋ ያደርጋል። ነጋዴውም አንተን ተስፋ ያደርጋል። የሌሊቴውም አንተን ተስፋ ያደርጋል። ገበሬውም አንተን ተስፋ ያደርጋል። ደመወዝ ያለውም የሌለውም እግዚአብሔርን ተስፋ ያደርጋል። እስኪ አንድ ነገር ተናገሩ። ማንን ተስፋ እናድርግ? ንገሩኝ። ማንን ተስፋ እናድርግ? እርግጠኛ ናችሁ? እስኪ እጃችሁ ከፍ አድርጉት። እግዚአብሔርን የምትሉ በሉ አመስግኑት። እሱ ነው የሚያዋጣ። የአሜሪካ ስንዴና የእንግሊዝ በቆሎ ያዋጣል። እየሰማችሁ ነው አይደል? የሚያዋጣን ማን ነው? ንገሩኝ። እግዚአብሔር ነው የሚያዋጣ። ወደ እሱ ነው መለመን ወዳጆች። ምክንያቱም ፈጥሮ አይረሳም እግዚአብሔር። አዎ በለዓምን ጠይቁት። ምንድን ነው ያለው? እግዚአብሔር ሰው አይደለም አይዋሽም አለ። ለካም እኛ ዋሻለን። እግዚአብሔር ሰው አይደለም አይዋሽም። ምን ባል ዓለም እስከሚያልፍ ድረስ ዝናብ ይዘንማል፣ ቡቃያ ይበቅላል፣ ዘር አለ፣ ማጭድ አለ፣ ክረምት አለ፣ በጋ አለ። ይህንን እግዚአብሔር እንደ ቸርነቱ ቀንና ሌሊትም አለ፣ ጨለማና ብርሃንም አለ፣ ሞትና ሕይወት አለ፣ ማጣትና ማግኘት አለ፣ መውረድ አለ፣ መውጣት አለ። እነዚህ ሁሉ በእግዚአብሔር ይፈራረቃሉ አለ። ዘካርያስ 10 ቁጥር 1 ላይ ይህንን ነገር ይናገረዋል። እግዚአብሔርን ለምኑ ዝናብ ይሰጣችኋል አለ። እስኪ ተናገሩ። እግዚአብሔር ዝናብ ይሰጣችኋልና ለምኑት። ማንን እንለምን? ማቴዎስ 7:7 ላይ ተመልከቱ። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አዎ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳኩ ያልተከፈተለት ለምኑ ያልተሰጠው ማን ነው ይላል። አላንኳኳንም አልለመንም ይልና ዮሐንስ ወንጌላዊ ምስክር ይሆንብናል። ምን ይላል? ራእይ 3 ላይ እነሆ በደጅ ቆሜ አንኳኳለሁ አንተ አላንኳኳም ማለት። እየሰማችሁ ማለት እናንተ
ዝናብ አውርድልን፣ ፍቅራችን መልስ፣ ይቅርታችን መልስ። ከእኛ የሆነው ሁሉ ዜሮውናል። አንተ መሐሪ ነህ፣ ይቅር ባይ ነህ። እባክህ አንተ ተለመነህ ብላችሁ አላንኳኳችሁም። የሀብታም በር ታንኳኳላችሁ። እነሆ የኃጢአት በር ታንኳኳላችሁ። የጥላቻ በር ታንኳኳላችሁ። የአምባጓሮ በር ታንኳኳላችሁ። ወደ ምሕረት አምላክ ወደ እኔ ግን አላንኳኳችሁም። ስለዚህ በተቃራኒ ወደ እናንተ እያንኳኳሁ ነው አለ። አዎ የሚከፍትልህ ቢኖር አለ። ምን አለ እስኪ ንገሩ። የሚከፍትልህ ቢኖር ወደ ቤቱ ገባለሁ፣ እርሱ ከኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ አለ። እስኪ አመስግኑ ይህንን አምላክ እግዚአብሔር። አዎ ጻድቁ ኢዮብ 36:27 ላይ አዎ ዝናብ ከጉም ይገኛል፣ ይንጠበጠባል፣ ይወርዳል አለ እግዚአብሔር። እነሆ ዝናብ በመጀመሪያው ቀን እሑድ የተፈጠረ ነው ማለት ነው። በመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ላይ የተፈጠረ ነው። ነገር ግን ሰኞ በሶስት ከፍሎታል። አንዱ ከላይ በተጸውዖ በልማድ ሰማይ እንለዋለን፣ ጠፈር ነው የሚባለው። ከላይ ሐኖስ አለ፣ ከላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። የእነሱ ብርሃን ይመገባል። ከላይ ደግሞ የሐኖስን ነጠብጣብ ይመገባል። አንዱን ከላይ አድርጎታል። ሁለተኛው ውስተ ልበ ምድር ይላል። ዘአጽንዐ ለምድር ይድበባ ይላል። 5 ዓለማት አሉ ከዚህ በታች ከ20 ዓለማት ከታች 5 አሉ። ከላይ ጨለማ አለ፣ ቀጥሎ ነፋስ አለ፣ ከዚያ ቀጥሎ እሳት አለ፣ ከዚያ ቀጥሎ ውሃ አለ፣ ከዚያ ቀጥሎ ደግሞ መሬት አለ ማለት ነው። ስለዚህ ዘአጽንዐ ለምድር ይድበባ መሬትን በውሃ ዛቢያ፣ በውሃ ምሰሶ፣ በውሃ መሰረት ያቆመ መድኃኒዓለም ነው። ወደድንም ጠላንም የቆምነው ያለነው ውሃ ላይ ነው። ምን ላይ ነው ንገሩ? ምን ላይ ነው? እስቲ ይገርማችኋል። ሰው እንደው አገልግል ተሸክሞ ቢርበው አይደላችሁ? እየሰማችሁ ነው አይደል? ይሄ አገልግል ነው አይደል? አገልግል ተሸክሞ ራበይ ቢላችሁ ትሰሙታላችሁ? ፍትፍት ተሸክሞ ውሃ ላይ ቁመን ውሃ ስናጣ አይደላችሁ? ምን እንዴት ብናስቸግረው ነው? እንዴት ክፉዎች ብንሆን ነው? እንዴት ከሕጉ ከትእዛዙ ብንወጣ ነው? ሁሉ አለው ወህቡር አለው፣ ሁሉ አለው ወህቡር አለው፣ ሁሉ አንዱ ነው በደለ ይላል መዝሙረኛው ልበ አምላክ ዳዊት በመዝሙር 11 ላይ። አንዱ ነው ብንበድለው እንጂ ሰው እንዴት ውሃ ላይ ቁሞ ውሃ ያጣል? ድንግል ማርያም ናት ዳቦ ተሸክማ ዳቦ ያጣች እሷ ናት። ፍስፍት ተሸክማ መድኃኒዓለም ዓለምን የሚመግብ አምላክ ተሸክማ ምግብ አጣ ለመነች። የሚለመን አምላክ ተሸክማ ለመነች። የሚሰጥ አምላክ ተሸክማ አጣች፣ ተነቀፈች። ሶናት አዎ። ስለዚህ አንዱ በልበ ምድር አንዱ ውቅያኖስ አድርጎ ዛሬ ግሩም በውስተ ደመናት ሰለስቱ በቅዳሴያቸው እግዚአብሔር በደመና ግሩም ነው። ምን ያደርጋል? ደመናውን እንደ ዣንጥላ ወይም እንደ በረቅ ወይም እንደ ደንገል ወይም እንደ ታንኳ አዎ ባህሩ ላይ ይጥለዋል። በጣለው ደመና ላይ ውሃውን ይጭናል። አዎ ይህንን ወደ ሰማይ ያወጣዋል አለ ኢዮብ። ይናገራል ኢዮብ ምን አለ? እነሆ በደመና ወደ ሰማይ ዝናቡን ያወጣዋል አለ አባ ጊዮርጊስ ዘጋስጫም። አዎ ይናገራል። ይህንን ምድር ያነስዎ ይላል፣ ከመሬት ያነሳዋል። አዎ ያወጽኦ ውስተ ሰማይ ወያወርደው ውስተ ቀላይ። በዚህ በሰዓታቱ ላይ ከውቅያኖስ ያወጣዋል ወደ ሰማይ፣ ከሰማይ ወደ መሬት ያወርደዋል አባ ጊዮርጊስ ዘጋስጫ። በዚህ በቅዳሴው ላይ ደግሞ እይሰጠጥ ደመናው አለ። ምን ይላል? ሰጠጠ ቀደደ ነው። እዚህ ጋር ትርጉሙን ይለቃል። ምንድነው የሚለው? በደመና ዝናቡን ወደ ሰማይ ይጭንና እግዚአብሔር ውረድ ካላለው አይወርድም። እየሰማችሁ ይላል። እኔ ቅድም የደብረ ስብከት ወንጌል ኃላፊ መጋቢ አዲስ ነዋሰና የዚህ ቅዱስ ያሬድ ናቸው ብለዋቸዋል፣ ነግረዋቸዋል። ባለፈው ሳምንት ረቡዕ ያሬድ አምሽቼ ትልቅ ያለ ዝናብ ነበረ። እየሰማችሁ ይላል። ትልቅ ዝናብ ነበር። ምን ወሬ ከባድ ሆኖና ሲሄድ አቧራ ነው ያለው። አንድ ከተማ ላይ ዝናብ ዘንቧል፣ አንዱ ከተማ ላይ ዝናብ አልዘነበም ማለት። አዲስ አበባ ላይ ራሱ በአራት ወይ በሶስት ተከፍሎ ዝናብ ሊወርድ ይችላል። የማን ፈቃድ ነው ንገሩኝ። አያችሁ እዚህ አካባቢ ቃሊቲ ላይ እስከ ስቴዲየም እስከ መስቀል አደባባይ ዘንቦ 4 ኪሎ ላይ ዘንብ ይችላል። 4 ኪሎ ዘንቦ እዚህ ላይ ዘንብ ይችላል። እዚህ ዘንቦ አሁን እንዳልኳቸው ወደዚያ ላይ ዘንብ ይችላል። አሁን ምን ማለት ነው? ዝናቡን ደመናው የሚለቀው ማን ሲፈቅድ ብቻ ነው? ንገሩኝ። እግዚአብሔር ሲፈቅድ ብቻ ነው። ትምህርት የሚጠቅል ነው። ይሄ በማቴዎስ ወንጌል ቅድም የተነበበው እሑድ ስለምትማማሩት መንገድ ላይ እየወደቀ አለ፣ ጥንጫ ላይ እየወደቀ አለ፣ እሾህ ላይ እየወደቀ አለ፣ መልካም መሬት ላይ እየወደቀ አለ ብሎ
ያው ተነቧል። ውርትማ ማሩታላችሁ መደጋገሙ አያስፈልግም። እየሰማችሁ ነው አይደል? የኔውን በዚሁ ላይ ልጠቅል። ዋናው ትልቁ መሰረታዊ ነገር አሁን ከዛሬ ጀምሮ ሰኔ 26 ነው እስከ መስከረም 25 ያለው ክረምት ነው በሊቃውንት በቤተክርስቲያናችን አቆጣጠር። ይህን ሲቆጥሩት ከመስከረም 25 እስከ ታኅሳስ 26 ያለው ወይም ከመስከረም 26 እስከ ታኅሳስ 25 ያለው እንዲሁም ደግሞ ከታኅሳስ 26 እስከ መጋቢት 25 ያለው እንዲሁም ከመጋቢት 26 እስከ ሰኔ 25 ያለው በአራት ተከፍለው የመጀመሪያውን የመስከረሙን መጸው ብለውታል። የታኅሳሱን ሐጋይ ብለውታል። የመጋቢት እስከ ሰኔ ያለውን በውጩ ዓለም አቆጣጠር ዕብራውያኖች ምን ይሉታል? መጸው ነው የሚሉት። በእኛ ደግሞ ጸደይ ነው የምንለው። ግን ግዕዙ መጸው ዘመነ መልኮነ ብሎ እሱም የእነሱን ያመጣል። በነገራችን ላይ ማለት ነው። ግን የእኛ አቆጣጠር በዚህ አይነት ነው። በአጭሩ ግን በዓመት 4 ጊዜ ይከፋፈላል እና ምን ይለናል ቅዱስ ወንጌል? እግዚአብሔር 9 ወር በጋን አቆይቶ 3 ወር ክረምትን ይሰጠናል። እስኪ ተናገሩ። 9 ወር በጋን ሰጥቶን በ3 ወር ክረምት ይመግበናል። እስኪ አመስግኑት እግዚአብሔር። እና አያችሁ ይህ ነው የሚናገረው። ምክንያቱም ከመስከረም 26 እስከ ታኅሳስ ያለው የደረቀው ማጨሻ ነው። የታጨደው የሚከመርበት ነው። የተከመረው የሚወቃበት ነው። የተወቃው መኖ ለእንስሳት ፍሬው ወደ ጎተራ የሚገባበት ነው። ማን ያመለክታል? በጋን ያመለክታል። ድርቅ ነው የሚያመለክተው። በጋ ማለት ባዶ ደረቅ ማለት ነው። ብናይ ማለት ነው። ደረቅ ማለት ነው። ስለዚህ አሁን ጥቅምት ላይ ብላላት የሚታጨድ ብናይ ዋያውን፣ ሽምብራውን፣ እሸቱን ነው ብናየው፣ አመዛኙ ግን የሚታጨድበት እንደሚቀመርበት ስለሆነ ወደ በጋ ተወስዷል ማለት ነው። ከታኅሳስ ጀምሮ እስከ መጋቢት ያለው ግን ይሄ ባዶ ነው። በእርግጥ በዚህ ሰዓትም ክረምት ላይ የሚደርቁ በጋ ላይ የሚለመልሙ ቅጠሎች አሉ። ክረምት ላይ ቅጠላቸው ይደርቃል። ይደርቁና የወደቁ መስለው የተረሱ መስለው በጋ ሲመጣ ደግሞ ይለመልማሉ፣ ያበባሉ፣ ያፈራሉ ማለት ነው። አሁን ያኛው ግን አሁን ያልኳችሁ ከታኅሳስ 26 እስከ መጋቢት 25 ያለው ግን በስሙ ራሱ በጋ ነው፣ ባዶ ማለት ነው። ምንም የለው። የፀሐዩ ሙቀት፣ የመሬቱ ታሎት፣ ይልቁኑ ደግሞ የአቧራው ትነት፣ የወንዞቹ የውሃ መብደል ይሄን የምናይበት ነው። ከመጋቢት 26 እስከ ሰኔ 25 ያለው ያም አንዳንድ ጊዜ በምንጭም አልፎ አልፎ ዝናብ እየመጣ የበልግ ነገር እናይበታለን። ወይም ደግሞ በመስኖ በተሳቡ ነገሮች የሻሸመኔ ሐዋሳ በቆሎ የምናያቸው ነገሮች ብዙ ነገር ልናይ ይቻላል። ነገር ግን አሁን የሚያማመዛኙ በጋ ነው። ለዚህ ነው 9 ወር በጋ 3 ወር ክረምት፣ በ9 ወሩ በበጋ ያኖረናል፣ በ3 ወሩ ክረምት ደግሞ ይመግበናል ብለው ሊቃውንት አስቀምጠዋል ማለት ነው። ስለዚህ ይህንን ክረምቱን እግዚአብሔር አምላክ ሰላም አድርጎ የሰላም ክረምት አድርጎ ሳሊለነ ማርያም ሀበ ወልድኪ ከመ ያዝንብ ለነ ዝናበ ምሕረት እምነቃ ገነት፣ ድንግል ሆይ የምሕረት ዝናብ ልጅሽ መድኃኔዓለም እንዲያወርድልን አንቺ ለምኝልን። ከኛ አልሆነምና እስኪ ሁላችሁም ተናገሩ። ድንግል ሆይ በሉ የምሕረት ዝናብ መድኃኔዓለም እንዲያወርድልን ለምኝልን። የምን ዝናብ? የምሕረት ዝናብ። ምክንያቱም አንዳንድ ጊዜ ጣራ የሚነቅል ዝናብ ሊመጣ ይችላል። ቤት የሚወስድ መኪና የሚወስድ ዝናብ ሊመጣ ይችላል። አዎ ለዚህ ነው በመጠን ኑሩ። ኑሮም በመጠን፣ ወንጌልም በመጠን፣ ዝማሬም በመጠን፣ አነጋገብም በመጠን፣ አለባበስም በመጠን፣ አኗኗርም በመጠን መሆን አለበት። መኪና ስትነዱ በመጠን፣ ስትጭኑ በመጠን መሆን አለበት። አዎ መኪና በፈረስ ጉልበት ነው እና የሚመዘነው። ይህን ያክል 12 ሰው እንዲጭን የታዘዘ መኪና 20 ሰው ይችላል። ይህ መኪና ቢገለበጥ በማለት ነው። እየሰማችሁ ነው አይደል? አዎ እኛ ሰውነት ላይ የእኛን ሰውነት እግዚአብሔር በልክ ነው የሰጠን። እግር ወገብን፣ አንገትን፣ ጭንቅላትን፣ ክንድን እንዲሸከም አድርጎ ነው የሰጠን። በአኗኗርና በአመጋገብ ስርዓት ስርዓት አልበኝነት ሰውነታችንን እያማገጥ ነው ሌላ ውስጥ እያስገባ ነው እንጨነቃለን። በስርዓት ብንይዘው ግን እግዚአብሔር ሁሉን ነገር በልክ ነው የሰጠው። እኛ ልክ ስለማናቅ ፈረስ በልጓም እንደሚጋለብ በቃሉ በሃይማኖት በትምህርት
አይምሯችንንና ህሊናችንን ብንይዘው ይሁን መከራ አይመጣም። አነጋገራችን ልክ ይሆን ነበረ፣ አስተሳሰባችን ልክ ይሆን ነበረ፣ የምንኖረው ኑሮም ልክ ይሆን ነበረ። ዛሬ ግን ከዚያ ስለወጣን መግቢያውም መውጫውም ሁሉ ነገር ጠቦብናልና መድኃኒዓለም ያስፋልን። ሰማይ ዝናብን ሰጠ፣ ምድርም ዘሯን አበቀለች። እግዚአብሔር ሁላችንንም ይባርከናል ተብሏልና የሰራዊት ጌታ እግዚአብሔር ሁላችንንም ይባርከን። ጻድቁ አባታችን አቡነ ሀብተ ማርያም በገድላቸው በቃል ኪዳናቸው ኢትዮጵያዊ በቀል ጻድቅ ናቸው። እነ ገብረ መንፈስ ቅዱስ ትናንት ወዲያ ያለፉትና አቡነ ማነው እነ ሙሴ ጸሊም እና አቡነ አሮን የመሰለ እነ በትረ ማርያም ብዙ ቅዱሳን አሉ። ዛሬ እኛ ጋር በሃይማኖት በእምነት የምናያቸው በጸሎት የምናያቸው ኮረና መጣ ቢባል ገድላቸውን አንብበን ጸበላቸውን ጠጥተን ከመከራ ያለፍንባቸው 15 አይነት መቅሰፍታትን የሚያስወግዱ ኑዳን ክቡራን የሆኑ ቅዱሳን አሉ። በእውነት ከእናት ድንግል ማርያም ከቅዱሳን እነ አቡነ ሀብተ ማርያም አቡነ ሀብተ ማርያም ታሪክ ያው ታውቁታላችሁ። እናት እኮ ገዳም ገብታ ነበረ። ነገር ግን ባህታዊ ምንድን ነው ያላት? አንቺ ገዳም ገብተሽ እኮ ገብተሽ ምትኖሪ አይደለሽም። ለኢትዮጵያ ሕዝብ አይደለም ለዓለም የሚጸልይ እንቁና ድንቅ ፍሬ ካንቺ ውስጥ አለ። ሂጂና ወደ ትዳርሽ ኑሪ ብሎ ሲመልሳት ከዚያ በኋላ ጻድቁ ተወለዱ። ሲያመስግኑት እግዚአብሔር እና